ጤና ይስጥልን ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ወደ እናንተ የሚያደርሰው ሳምንታዊ ፕሮግራማችን ነው ተጀምሯል። ክቡራን ተመልካቾቻችን የስማርት ሲቲ ጽንሰ ሐሳብና ተያያዥ ጉዳዮችን የምንቃኝበት ሳምንታዊ ፕሮግራማችን ነው የተጀመረው። በዛሬው ሳምንታዊ ፕሮግራማችን የተለያዩ የስማርት ሲቲ ጽንሰ ሐሳቦችንና ተያያዥ ተግባራዎችን እየቃኘን ወደ እናንተ እንደምናደርስ ይታወቃል። የተለያዩ መረጃዎችንና አሳታፊ ጥያቄንም ወደ እናንተ አድርሰን ነበር። ኔትወርክ ልናገኝበት የምንችለው ሁለት አይነት አማራጭ አለ። ገመድ አልባና በገመድ የምናገኘው ነው። ከነዚህ ሁለት አማራጮች የትኛው አስተማማኝ ነው የሚል ጥያቄ አንስተን ነበር። ታዲያ በዚህ ጥያቄ መሰረት ተሳትፎ አድርጋችሁ ምላሾቻችሁን ስላደረሳችሁን እናመሰግናለን። የዚህን ጥያቄ ትክክለኛ መልስና ምላሹን ወደ እናንተ የምናደርስ ነው የሚሆነው። ከሁለቱ አማራጮች ማለትም በገመድና ከገመድ አልባ ኔትወርክ ልናገኝበት የምንችለው አስተማማኙ የሚባለው በገመድ የምናገኘው ኔትወርክ ነው። ምክንያቱም እንግዲህ በገመድ የምናገኘው ኔትወርክን ስንመለከት በቀጥታ ከቴሌ ልናገኘው የምንችለው ኔትወርክ ሳይቆራረጥ በምንፈልገው ደረጃ ልንጠቀምበት የምንችለው ስለሆነ ነው። ምናልባት ገመድ አልባው በቀላሉ ልንጠቀምበት የምንችለው ቢሆንም ግን በርቀትም ሊሆን ይችላል በተለያዩ ነገሮች ሁላ ሊቆራረጥ የሚያስችልበት ሂደት ስላለው የገመዱ የተሻለ ወይም ደግሞ አስተማማኝ የሚያስብለው ነው ማለት ነው። ታዲያ ይህንን ትክክለኛ ምላሽ በርካቶች መለሳችኋል። ነገር ግን ሁለት ቀድማችሁ የመለሳችሁ ምላሾችን በ0911 40 የመጨረሻው 21 እንዲሁም ደግሞ በ0989 መጨረሻው 95 ኤስኤምኤስ ላይ መልሳችሁን አድርሳችሁናል። ጥያቄያችን ምላሽ ያገኙ ሁለት ምላሾችን የምንሸልም ነው የሚሆነው። ስለተሳትፋችሁ እናመሰግናለን። ለቀጣይ ደግሞ አንድ ጥያቄን አክለን ወደ መረጃዎቻችን የምናልፍ ነው የሚሆነው። በባለፈው ሳምንት እንግዲህ የስማርት ኢኮኖሚው ዘርፍ አጠቃላይ በስማርት ሲቲ ጽንሰ ሐሳብ ላይ ቴክኖሎጂው ኢኮኖሚውን ሊረዳ የሚችለው በምን ዘርፎች ነው ብለን 5 ነጥቦችን አንስተን አጋርተናቸዋል። ታዲያ ከነዚህ 5 ነጥቦች ውስጥ 3ቱን ጥቀሱ። 82 88 ላይ ነው እንግዲህ ተመልካቾች ከዚህም በኋላ ጥያቄ ስናቀር መልሳችሁን የምታደርሱን። ይህ የቀጣይ የተሳትፏችሁ ጥያቄ ነው ማለት ነው። ወደ መረጃዎቻችን እናልፋለን። ክቡራን ተመልካቾቻችን አብራችሁ ነው። ክቡራን ተመልካቾቻችን ለተወሰኑ ሳምንታት ስማርት ሲቲው ዘርፍ ላይ ካሉ አምዶች መካከል የስማርት ኢኮኖሚውን መሰረት አድርገን ነው ወደ እናንተ እየደረስን የምንገኘው። እንግዲህ ይሄ የስማርት ኢኮኖሚን ስንመለከት አንድን ከተማ ስማርት ለማድረግ ከሚያስችሉ በርካታ ፒላሮች ወይም አምዶች መካከል አንዱ እንደሆነ ይታወቃል። ታዲያ ስማርት ሲቲን ለመተግበር እውን ለማድረግ ቁልፍ ከሚባሉት ውስጥ ይሄን ኢኮኖሚን ካነሳን በስሩም ዘመናዊ የከተማ ልማት ንድፈ ሐሳብ፣ ኢቢዝነስ፣ ኢኮሜርስ፣ የመጠነ ሀብት እድገት፣ ምርታማነትን ማሳደግ፣ ሌላው ደግሞ ከተማችንን ማስተዋወቅና ብራንድ መፍጠር እንዲሁም ደግሞ አይሲቲ ላይ መሰረት ያደረጉ ፈጠራዎችን የሚያካትት ሰፊ የሆነ ጽንሰ ሐሳብ የሚይዝ እንደሆነ ይታወቃል። ይህ የስማርት ኢኮኖሚው ዘርፍ ማለት ነው። ታዲያ ለዛሬ መሰረታዊ የሚባሉትን የኢኮሜርስና የኢቢዝነስ ሐሳቦች ምንድናቸው የሚሉን በዝርዝር የምንመለከት ነው የሚሆነው። ሁለቱም እንግዲህ በኤሌክትሮኒክስ መገበያየትን የሚያመለክቱ ቢሆንም የተለያየ በሁለቱ ዘርፍ ላይ ደግሞ ልናነሳው የምንችለው ልዩነቶች ይኖራሉ ማለት ነው። ኢኮሜርስ የሚያመለክተው ማንኛውም ሸቀጥም ይሁን አገልግሎት በኢንተርኔት መግዛት፣ መሸጥ፣ መለወጥ የሚሉ ጉዳዮችን የሚያካትት ነው። ታዲያ እንግዲህ ኢኮሜርስ የሚያመለክተው ማንኛውንም ሸቀጥ ይሁን አገልግሎት በኢንተርኔት መግዛት የሚያስችልበትን ብቻ ሲሆን ኢቢዝነስ ግን ሰፋ ያለ ጽንሰ ሐሳብ ያለው ሲሆን ቢዝነስን ማከናወን የሚያስችሉ ጉዳዮችን የሚመለከት ነው። ይህም ዝም ብሎ መግዛትና መሸጥን ብቻ ትኩረት የሚያደርግ አይደለም። ታዲያ በዚህ ዘርፍ ላይ በልዩነት ልናነሳው የምንችለው የሰው ኃይልን፣ የማኔጅመንት አካውንቲንግ ዘርፎችንም አካቶ ሊሰራ የሚችልበት ነው። ይህ በሁለቱ መካከል እንደ ልዩነት የምናነሳው ነው ማለት ነው። ኢኮሜርስ የኢቢዝነስ አካል እንደሆነም ነው የሚናገረው። ስለዚህ
አጠቃላይ ስንመለከት ኤሌክትሮኒክስ መጠቀማቸው የጋራ የሚያደርጋቸው ሐሳብ ሆኖ ሳለ ግን ኢቢዝነስ በኢኮሜርስ ስር ሊካተት የሚችል እንደሆነ ነው የሚጠቁሙን። ይህ እንግዲህ ደንበኞች በቀጥታ በኦንላይን ከካምፓኒ ወይም ደግሞ ዌብሳይቶች ድረገጾች የምንገበያይበትን ግብይት ስርዓትንም የሚጠቁምልን ነው። ኢቢዝነስ እንደ አጠቃላይ ለማከናወን በስፋት ቴክኖሎጂን ይጠቀማል። ኢኮሜርስ ግን በቁንጽል በኦንላይን ኢንተርኔት መግዛትን መሸጥን ብቻ የሚያተኩር ነው የሚሆነው። ይህም በምሳሌ ለማየት እንግዲህ ኢንተርኔትን በመጠቀም ከአማዞን በዌብሳይት ወይም በአፕሊኬሽን የፈለጉትን ቁስ በችርቻሮ የመግዛትን ሂደት እንደ ምሳሌ ልናነሳው እንችላለን። በተመሳሳይ ደግሞ ስንመለከት የአቅርቦት ሰንሰለት ማኔጅመንትን በአካውንቲንግ ዘርፍ ያለ የሰው ኃይልን በማስተባበር ደረጃ ያለውን የቴክኖሎጂ ግብይት ከባለድርሻ አካላት ጋር በቀጥታ ትስስር እንዲሁም ደግሞ በከፍተኛ የስራ እንቅስቃሴ ውስጥ ሰዎችን ወይም ደግሞ የሚመለከታቸውን ጉዳዮች ሊያካትት የሚችል ሲሆን ሰፋ ያለ ግብይትን የሚያከናውነው ኢቢዝነስ ነው ማለት ነው። ለምሳሌ በእኛ ሀገር ያለውን የራይድ ታክሲን ስንመለከት በኢንተርኔት አማካኝነት ተሳፋሪውና አሳፋሪው ወይም ሹፌሩ በቀላሉ ቴክኖሎጂን ተጠቅመው ግንኙነት ሲያደርጉ ወይም ደግሞ የሚፈልጉትን አገልግሎት ሲተገብሩ እንመለከታለን። በዚህ የሞባይል ቀፎ ኢንተርኔትና ዌብሳይትን ወይም አፕሊኬሽን ብቻ የሚገለገሉበት ነው። ወይም ወኪሎች ይኖራሉ፣ እነሱ ተጠቃሚዎችን ያደርሳሉ። ይህን ለማከናወን ራሱን የቻለ ማኔጅመንት፣ የሂሳብ ባለሙያዎች፣ የደንበኞች ተሳትፎና ግንኙነቶች እንዲሁም ደግሞ አጠቃላይ የተለያየ የዲጂታል ቴክኖሎጂ አጠቃቀምን ይጠይቃል ማለት ነው። ስለዚህ አጠቃላይ በሁለቱ ዘርፍ ወይም በኢቢዝነስ እና ኢኮሜርስ ዘርፍ ያለው መሰረታዊ ልዩነትና አንድነታቸውን ያነሳንበትን የመረጃ ሰዓታችን ነው አሁን ወደ እናንተ ሲደርስ የነበረው። ክቡራን ተመልካቾቻችን በስማርት ሲቲው ዘርፍ ያለውን የስማርት ኢኮኖሚን መረጃ ነው ወደ እናንተ ስናደርስላችሁ የነበረው። በመግቢያችን ላይ ለዚህ ሳምንት የምትሳተፉበትን ጥያቄ አጋርተናል። እሱን አስተዋውሰን ወደ ቀጣዩ ፕሮግራማችን ነው የምናመራው። በስማርት ኢኮኖሚው ዘርፍ ላይ ዲጂታል ኢኮኖሚውን በተሻለ መልኩ ያግዛል ተብለው የሚታሰቡ ቴክኖሎጂ ሊያግዙ የሚችሉ መሰረታዊ 5 ነጥቦችን በባለፈው መረጃችን አቅርበናል። ከነዛ 5 ነጥቦች ውስጥ በተወሰነ መልኩ 3ቱን ጥቀሱ። ኤስሲ 8288ን አስቀድማችሁ መልሳችሁን ታደርሳላችሁ። እኛም ደግሞ ቀድማችሁ ለመለሳችሁ 2 ሰዎች ሽልማትን የምንሻለም ነው የሚሆነው። ተመልካቾቻችን በዛሬው የቀጣይ ፕሮግራም የምናደርገው በስማርት ኢኮኖሚው ዘርፍ ላይ የምናነሳቸውን በርካታ ጉዳዮች ወተን የተለያዩ ትግበራዎችን ቅኝት ያደረግን ምልከታችንን ወደ እናንተ ስናጋራ ነበር። ታዲያ የሶፍትዌር ልማትና የአጠቃላይ የመሰረተ ልማት ግንባታ የቴክኖሎጂ መሰረተ ልማት ግንባታ ምን ያህል ነው ስንል ቅኝት እናደርጋለን። አጠቃላይ እነዚህ የተሰሩ ስራዎች በአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ አማካኝነት በአስተዳደሩ ዘርፍ ላይ ምልከታዎች እንዴት ይደረግባቸዋል ስንል በዚህ ሐሳብ ላይ ውይይት ልናደርግ ነው። ክቡራን ተመልካቾቻችን አብራችሁን ስለምትሆኑ በጣም ነው የምናመሰግነው። ሐሳባችሁ ልታጋሩን ፈቃደኛ ስለሆናችሁ በቅድሚያ እናመሰግናለን። በቀጥታ ወደ ውይይታችን ነው የምናመራው። ከተማዋን ስማርት እናደርጋለን ብለን ስናስብ በዚህ በሶፍትዌር እና በቴክኖሎጂ ትግበራው ላይ በርካታ ስራዎች እየተሰሩ ነው የሚገኙትና እነዚህ ጅምር ስራዎች ከምንፈልገው ግብ አንፃር ምን ያህል ያስኬደናል፣ አሁን ያለንበት ቁመና ምን ያህል ነው የሚለውን እንመልከት። እናመሰግናለሁ። ከተማችን በተግባር ስማርት ሲቲን ኢምፕሊመንት በማድረግ የመጀመሪያው ሶል ላይ ስማርት ሲቲ ሊደርሺፕ ነው አስመልክቶ ነው ክብርት ከንቲባችን ከተማችን ወክለው በሰጡት አመራር ስለሆነ የተካሄደ ያለው ያንን ሽልማት ያሸነፍ ነው። ሁለተኛው ግን እንደ ከተማ ስፔሲፊካሊ አዲስ አበባ ስማርት ሲቲን ኢምፕሊመንት ከማድረግ አኳያ ወዴት እየሄደች ነው እየያዘችው ያለው አካሄድስ ዓለም አቀፍ የሆኑ ሳይንቲፊክ ፖኖሜትሮችን ተከትሎ ማለት ነው የተጠናው መንገድ ያ ስለሆነ ያው ብዙ ጊዜ ተነስተዋል። 6 ፒላሮችን አስቀምጠን በዛ መንገድ ስለሆነ ኢምፕሊመንት ያደረግን ያለ ነው። የንበት ያለው ትራክ ትክክለኛ መሆኑን ገምግመው ጉባኤው ሸልሞናል ማለት ነው። እንደ ከተማችንም ስንመጣ እንግዲህ የመጨረሻው ይሄ ሁሉ ተግባር ሄዶ ምንድነው ግቡ ሲባል ተገልጋዩንና ነዋሪውን ማስደሰት ነው። በተለይ የመንግስትን አገልግሎት አሰጣጥን
ዘመናዊ በሆነ መንገድ ቀልጣፋ በሆነ መንገድ ዜጎች ነዋሪዎቻችን ተገልጋዮቻችን ሳይጉላሉ ሌሎች የክራይ ሰብሳቢነት ሌብነት የምንለው ብልሹ አሰራሮችን በሙሉ ሚኒማይዝ በሚያደርግ መንገድ አገልግሎት እየሰጠን ነው ወይ ብለን ስናይ በዚህ ደረጃ ምስክር ሊሆኑ የሚችሉ ተቋማት ለማየት ችለናል። ለምሳሌ ያው ስናስቀምጥ ሁሉንም ነገር አንድ ጊዜ ድረስ ማድረግ ስለማንችል ፕራዮሪታይዝ ማድረግ ግዴታ ስለሆነ ቴክኖሎጂ ባይሰልፍ ሪሶርስን በጣም የሚፈልግ ስለሆነ የገንዘብንም ሌሎችንም ነገሮች የሚፈልግ ስለሆነ በዛ መሰረት ቅድሚያ የሚሰጡ ተቋማት ተብሎ ቅድሚያ ተሰጥቶ ከተሰጡ ተቋማቶች ነምበር 1 ከፍተኛ የሆነ የአገልግሎት ብልሽት ያለባቸው ተቋማት ለማሳያነት ከ2011 በፊት ብታይ ለምሳሌ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ያለበትን ሂስትሪ ማየት ይቻላል። ከፍተኛ የሆነ ቅሬታ ያለበት ነው አይደንቲቲ ማኔጅመንት ጋር ተያይዞ ማለት ነው። አሁን ላይ ነምበር 1 ተቋም ነው ፍሮንት ላይን ላይ እንደ ከተማችን የሚገኝ በፌደራል ደረጃ የተጎበኘ ተቋም በሀገር ደረጃ ክልሎች እያንዳንዱ ከተማ አስተዳደሮች መጥቶ ተሞክሮ የሚወስዱበት ኢቨን እሱ መነሻ ተደርጎ በፌደራል ደረጃ አዋጅ ዴቨሎፕ የተደረገበት የከተማችን ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የጀመረው የቴክኖሎጂ መሰረት ያደረጉ አይደንቲቲ ማኔጅመንት ስርዓቶች በሀገር ደረጃ በሁሉም ክልሎች በሁሉም ከተማ ደረጃ እንዲሰፋ ይሄ አንዱ ከዛ ጀርባ ማን አለ ይሄ ቢሮ የሚሰራው ስራ ነው። በጥናት ላይ ተመስርቶ በትክክል የሚሰራ ስራ ነው። ሁለተኛው በከተማ ደረጃ እንደሚታወቀው የመሬት ልማትና አስተዳደር ቢሮ ወይም የመሬት ሀብትን ማኔጅ ማድረግ በጣም ፈተና ነው። በሁሉም ሀገራት በሀገራችን ደረጃ በሁሉም ከተሞች ትልቁ የመልካም አስተዳደር እሹ እሱ ትልቁ የሌብነት ሰንተርም ነው። እሱን አሁን ባለው ደረጃ ሞዴል የሆነ ተቋም መሆን ችሏል። በተለይ በዛ ዓመት ሞዴል ሆኖ ከወጡ ተቋማት አንዱ የመሬት ልማትና አስተዳደር ቢሮ ነው። ይሄን ስማርት ሲቲን ተግባራን አስመልክቶ ከተማ አስተዳደራችን በሰጠው ትኩረት ቢሮአችንም በተቻለ አቅም በመሰራው ስራ እነዚህ ተቋማት በተገልጋዮች ምስክርነት ነው ይሄ ያለው ተገልጋዮች ራሳቸው ምስክርነት የሚሰጡበት ተቋማት ሆኗል። ሌሎች ደግሞ አሁን የወጡ ያሉ ተቋማት ለምሳሌ የቤቶች ልማትና አስተዳደር ቢሮንና የቤቶች ልማት ኮርፖሬሽን ያው ተጠሪ ተቋም ስለሆኑ እሱ ጋር የአንድ ማዕከል አገልግሎት የሚባለው አለ ውል የሚዋዋሉበት ቤቶች መረጃ የሚያዝበት አልፎ ደግሞ በቀበሌ ደረጃ የቤት መረጃ የማይታወቅ አስተዳደር ስርዓት በዘመናዊ መንገድ አሁን ቤት ያው እንግዲህ አዲስ አዋጅ ወጥቶ ተግባራዊ ማድረግ ጀመርን ቆይተናል። የአከራይ ተከራይ ስርዓት ውስጥ ገብተናል። እሱ ማኔጅ የሚደረግባቸው ኦንላይን ከንክኪ ነፃ በሆነ መንገድ በቀጥታ ኦንላይን ላይ ያንዳንዱ ስራ የሚሰራበት በቅርብ ጊዜ ግራጁዌት ያደርጋል ብለን የምንጠብቀው አንዱ እሱ ነው። ይሄ በጣም ከፍተኛ ውጤት የመጡባቸው ተቋማት ናቸው። ሌላው የአሽከርካሪ ተሽከርካሪ ቁጥጥር ባለስልጣንም እንደዚሁ ከፍተኛ ስራ ነው እየሰራን ያለ ነው። እሳት አደጋም እንደዚሁ የአደጋ ስርዓታችን እንዴት ነው ማኔጅ የምናደርገው ኮምፕሌክስ የሆኑ ቴክኖሎጂዎችን እየተጠቀምን ያለ ነው። በዛ መንገድ የመጡ ናቸው። አጠቃላይ የከተማ ሲቲ ባሳውን የትራንስፖርት ሲስተሙንም ለምሳሌ ባሶቹ አይድል ታይማቸው ምን ይመስላል ያንዳንዱ ተሳፋሪ የቱ ጋር ነው በከፍተኛ ሁኔታ ያለው መኪኖች የቱ ጋር ይሄንን ኦንላይን ቀጥታ ኦፊስ ላይ ሆኖ ሰዎች ማኔጅ በሚያደርጉበት መንገድ እየተሰራን ያለው በርካታ ተቋማቶችን መጥቀስ ይቻላል። የምግብና መድኃኒት ቁጥጥር ባለስልጣንም እንደዚሁ እየተሰራን ያለው በርካታ ተቋማትን መቁጠር እንችላለን። ወደፊት ያሁን ግን እስካሁን ባለው የርን ያለ ነው በተቋማት ደረጃ ነው። ወደፊት ግን ታርጌታችን እንደ ከተማችን ያሉ ከ700 በላይ የሆኑ አገልግሎቶች አሉን። ከዚህ ውስጥ ምን ያክሉን ኦንላይን አድርገናል በአመት ካስኬድ የተደረገ ተቋማቶቹ ባላቸው የአገልግሎት ጫና መሰረት እና ከዚህ ከተገልጋዩ ቅሬታ እና በሱን መፍታትም ዋነኛው ዓላማችን ስለሆነ በዛ መነሻ ስታይ አሁን እነዚህ ግራጁዌት ያደረጉ ተቋማት በሙሉ በቴክኖሎጂ ይሄ ቢሮ የሚሰራው ስራ የመጣ ውጤት ነው። ስለዚህ ይሄ የሚያሳየን ምንድነው ትክክለኛ ሆነ መንገድ ላይ መሆናችን የሚያሳይ ነው። በቀጣይ ላይ ደግሞ የሚቀጥል ነው ማለት ነው። እንደዚህ አይነት የቴክኖሎጂ ተግባራዎችን ለማድረግ አስቀድመን ያለው ዝግጅት ሲታሰብ ጥናቶች እንዳሉ ሆኖ ዓለም የደረሰበትን የቴክኖሎጂ ቁመና መሰረት አድርገን የምንወስዳቸው ተሞክሮች በርካታ ናቸውና እንደ ሀገራችን ስናይ ሲስተም ቀደም ብሎ በተወሰነ መልኩ የነበረ ቢሆንም እነዛ ሲስተሞችን ግን የበለጠ ማሻሻል ደግሞ የኛ ሚና ይመስለኛልና ሲስተሞችን የማሻሻል አዲስ የማበልጸጉ ስራ እንደ ከተማ ምን ያህል ነው? ቴክኖሎጂ በባህሪው እያረጀ የሚሄድ ነው። አዳዲስ ነገሮች ኢንቨንት ስለሚደረጉ በባህሪው እያረጀ ሌሎች አዳዲስ ውጤቶች ወይ ደግሞ አዳዲስ ኢኖቬሽኖችና ክሬቲቪቲዎች እየተኩ ይሄዳሉ። ዘመኑ የደረሰበትን ማምጣት ደግሞ የግድ ስለሆነ እዛ አካባቢ ያለው ሲስተሙ ደግሞ አሁን ያለው ፍላጎት መመለስ ስለማይችል መተካትና መሻሻል አለባቸው። ለዚህ ጥሩ ምሳሌ መሆን የሚችለው የሲቪል ምዝገባና ነዋሪነት አገልግሎት ሲስተም ነው። እሱን ሲስተም ማሻሻል ኦልሞስት አሁን መጨረሻ ደረጃ ላይ ደርሰን ሲስተሙን ለዚህ ፊት የሚያደርግ ጥናታዊ ጉዳዮችን ካከናወነን በኋላ
ወደ ትግበራ የገባንበት ሁኔታ ነው ያለው። ይሄ ብቻም ሳይሆን ሌሎች ተቋማት ጋር ያሉም መሻሻል ያለባቸው ሲስተሞች ይኖራሉ ማለት ነው። ለምሳሌ ተጠቃሚዎች ከዚህ በፊት የነበሩት 2000 ከሆኑ አሁን በ10 ሺዎች የሚቆጠሩ ይሆናሉ። ሲስተሙ ያን ሲሰራ በተጠቃሚ ብዛት በትንሽ የጀመረው አሁን ቮሊዩሙ እየጨመረ ስለመጣ ሲስተሞች መሻሻል ስላለባቸው እያሻሻለን ብቻም ሳይሆን ደህንነታቸውን እየጠበቀን አቅማቸውንምና ሌተስት የሆኑ ቴክኖሎጂዎችን ይሄ አርቲፊሻል ኢንተለጀንስን መሰረት ያደረጉ ጊዜው የአርቲፊሻል ኢንተለጀንስ የነ ቻት ጂፒቲ ታይም ስለሆነ እነዛን ኦረንት ያደረጉ ሲስተሞችን ኢንተግሬት አድርጎ ዘመኑ የደረሰበትን ቴክኖሎጂ ነው የምናደርገው ማለት። ትልቁና ዋነኛው በውስጥ አቅም እንችላለን ነው ከቻለን በውስጥ አቅም ነው የምናሻሽለው። ከአቅማችን በላይ የሚሆን ከሆነ ደግሞ አዳፕት እናደርጋለን። ከአዳፕታቢሊቲ ወይ ደግሞ ከከስተማይዜሽን በላይ የሚሆን ደግሞ አውትሶርስ ተደርጎ አቅም ያላቸው አካላት ከኛ ጋር ሆኖ የሚያሻሽሉበት የሚለማበት ሁኔታ ነው ተከትለን እየሰራን ያለ ነው። ስለዚህ አሁን እንደዚህ አይነት ትግበራዎች ሲኖሩ እንደ ሀገር የማሰቡ ስራ በጣም እየበዛ ነው የሚሆነው። ከተማ ላይ ብቻ ውስን ላንሆን እንችላለን ምን ፈልጋቸውን ነገሮች ስንተገብር። ስለዚህ በዚህ ደረጃ እሳቤው ላቅ ብሎ ከተማዋን ስማርት የማድረጉ ሂደት ከሌሎች ተቋማት ጋር በህብረት በመሆን ትኩረት አድርጎ የመስራት ስራ ምን ያህል ነው የሚለውን እንመልከት። አሁን አዲስ አበባ ላይ የመጀመሪያው ነገሮች ይሄዱ ያሉት አንደኛ ኢንፍራስትራክቸር አለ። አሁን የቴክኖሎጂ ስራን ለመስራት ኢትዮ ቴሌኮም ኪ ስቴክሆልደራችን ነው። አርቲፊሻል ኢንተለጀንስ ኪ ስቴክሆልደራችን ነው። ኢንሳ የኢትዮጵያ መረጃ መረብ ደህንነት አገልግሎት ትልቁ ስቴክሆልደራችን ሁሉም ያሉት አዲስ አበባ ከተማ ውስጥ ቴክኖሎጂ ድራይቭ የሚያደርጉ ካምፓኒዎች የሚኖሩት አዲስ አበባ ውስጥ ነው። ቅርብ ነው ለቴክኖሎጂ ማለት ነው። እዚሁ ተጀመረ ነገር እንደ ሀገር ይሰፋል። ምን ሰራው በጥንቃቄ ነው የምንሰራው። እንደ ፈራል ያሉ ነገሮች እናመጣለን። ለምሳሌ ኢጂፕት በፈራል ደረጃ የለማው ኤሌክትሮኒክ የግዢ ስርዓቱን በኦንላይን የሚደረገው አዲስ አበባ ላይ አመተን ምንም ዱፕሊኬሽን ኦፍ ኤፈርት ሳያስፈልግ ሌላ ወጪ ሳናወጣ በቀጥታ ከስተማይዝ አድርገን እየተጠቀምን ያለነው። አሁን የዚህ የወሳኝ ኮንተንት ደግሞ በፈራል ደረጃ ኤክስፓንድ ሊደረግ ነው እየሰጠን ያለነው። እንደዚሁ እኛ ያለማነውን ለሌሎች እንደ ተቋማቶቹ ባህሪ ለአንድ ተቋማት ያለማነው ለምሳሌ ቅድም ወንድማቶ የማን እንዳለው ስማርት ኦፊስ ለሁሉም ተቋም ይሆናል። ለሁሉም ተቋም አሁን እንደ ከተማ ላውንች ያደረግን ያለነው ፕሮሲጀሩንና ሂደቱን ጠብቆ ከመጣ ደግሞ ለሀገር ለሁሉም የፌደራል ተቋማትም ለክልል ተቋማትም መሆን ይችላል። እሱን ፕሮሲጀሩን ጠብቆ መሄድ ብቻ ነው የሚያስፈልገውና በዛ ደረጃ እየሰራን ነው። እንግዲህ አሁን በጣም የምንጓጓላቸው ቀጣይ አመታትንም ወስደው ቢሆን ምን ፈልጋትን የስማርት ከተማ ልናያት የምንችልበት ጉዞ ላይ ነው ያለ ነው። ስለዚህ አሁን እነዚህ የሚበለጽጉ ወይም ደግሞ ተተግብረው ለአገልግሎት ክፍት የሆኑ አጠቃላይ እነዚህን መሰረተ ልማቶችን ቴክኖሎጂዎችን ስንመለከት ባለሙያዎች ደግሞ በጣም ወሳኝ ናቸው። ስለዚህ እነዚህ ብቁ ባለሙያዎችን በምን ደረጃ እያዘጋጃችሁ ነው? ሰው ሀብት በጣም ክሪቲካል ነው። ተቋም ሲደራጅ ትልቁና ዋነኛው ምሰሶ የሆነው የሰው ሀብት ነው። ሰው ሀብት ትልቁና ዋነኛው ስለሆነ እነዚህ ሰው ሀብቶችን የምናበቃበት ሚንስ አንዱና ዋነኛው ሀገር ላይ ያለውን ኦፖርቹኒቲ መጠቀም አለበት ብለን ኢትዮ ኮደር ላይ ያለ ምንም ቶለራንስ የኛ ሞዴል መሆን አለበት ብለን አራቱንም ኮርሶች ቅድመ ተጉሩም ያለው ኢትዮ ኮደር በክቡር ጠቅላይ ሚኒስትራችን የተጀመረውን ቤዚካሊ እሱ መውሰድ አለበት ብለን ከሱ ነው የጀመርነው ማለት ነው። ከዚህ በተጨማሪ ግን ድሮም በፊትም የተጀመሩ ጉዳዮች አሉ። የውስጥ አቅም በመጠቀም እርስ በርስ እንድማማሩ የተሻሻል ያሉ አካላት ካሉ ከውስጥ አቅም እንድማማሩ ፕሮግራሞችን አዘጋጅተን ኮርሶችን አዘጋጅተን እርስ በርስ ይማማራሉ ማለት ነው። ለምሳሌ በውስጥ አቅም ሲስተም ያለሙ ልጆች 3-4 የነበሩ ቢሆንም አሁን እነሱ ተባዝተዋል ማለት ነው እርስ በርስ በማማማር። ሁለተኛ የስልጠና ኮርሶችን ኢንተርናሽናል የሆኑ ስልጠና ኮርሶችን የምንሰጥበት ሁኔታ ነው ያለው ማለት ነው። ይሄም በአቅም ግንባታና አጠቃላይ አቅም ግንባታና የስማርት ሲቲ ዘርፍ ላይ ቲሞችን ኮርሶች ፍላጎቶች ይቀርባሉ። በፍላጎቱ መሰረት ስፔሻላይዝ የሚያደርግበት ልጁ ምን ኤሪያ ላይ ነው ታለንትድ ነው ብለን ለይተን የምናበቃበት የምናሰለጥንበት አዳዲስ ቴክኖሎጂዎች ሲወጡ ስልጠናዎች ይሰጣሉ ማለት ነው። የአጭር ጊዜና የረጅም ጊዜ ስልጠናዎች ሰጥተን የምናበቃበት ሁኔታዎች አሉ ማለት ነው። ይሄን በክቶም ብዙ ሲስተሞችን ያለሙ ግለሰቦች ወይ ደግሞ ኤክስፐርቶችን ማግኘት ይችላል። ብዙ ኢንቨስት ባረግንባቸው ቁጥር ብዙ ውጤትን ማምጣት ይችላል ማለት ነው። ለምሳሌ ለማሳየት ያክል
የንብረት አስተዳደርን የአሴት ማኔጅመንት መቼም እናንተም ተጠቀሙበታላችሁ በውስጥ አቅም ነው የለማው ማለት ነው። እነዚህ ልጆች እዚህ ውስጥ ባገኙት አቅም በተማሩት ትምህርት ነው አሴት ማኔጅመንት ሙሉ ለሙሉ አሁን ሁሉም የመንግስት ተቋም አዲስ አበባ ላይ ያለው ወደዚህ ስርዓት ገብቶ ህንጻዎች መመዝገብ ችለዋል። መመዝገብ ብቻ ሳይሆን ምን ንብረት አላት ከተማ የሚለውን በአግባቡ ማስተዳደር ችለዋል ማለት ነው። ንብረት አስተዳደር አገልግሎት በዚህ ረገድ ብዙ ርቀት የሄድንበት ከነሱ ጋር ሆነን አሴት ማኔጅመንት በእኛ በውስጥ ልጆች ነው ኢንቨስት አድርገንባቸው ያለሙት የሚል ነው። ሌላውና ትልቁ እንግዲህ ፕላን ኮሚሽን የሚጠቀምበት ሲስተሞች አሉ ፋይልና ሪፖርት የሚባሉትን እነዚህም በውስጥ አቅም ነው የለሙት። ከዛ በተጨማሪ የሰላምና ጸጥታ ላይም ማህበረሰቡ እንዴት ቅሬታውን ያቀርባል የሚሉትን ኮምፕሌን ማኔጅመንት ሲስተሞችን ለማልማት ችሏል የኛ ልጆች ማለት ነው። ምን ማለት ነው? በጣም ስለ ተቋሙንም ስለሚወዱ የሥራ ኤንቫይሮንመንቱንም ምቹ ስላደረግን ትልቁና ዋነኛው በደንብ ማሰልጠን ብቻም ሳይሆን የሚሰሩትን ስራ ካልቸሩን ማምጣት ስለቻሉ ከምንድነው ከደሞዝ በላይ ከሚያገኙት ወጣ ብሎ ከሚያገኙት ጉዳይ በላይ ስራን ማዕከል ያደረገ በደንብ ለውጥ ማምጣት ተችለዋል ማለት ነው። ከዚህ በኋላም በቂ ነው ብለን ስለማናምን በደንብ ኢንቨስት ተደርጎባቸው የኢኖቬሽን ቴክኖሎጂ ልማት ቢሮ የቴክኖሎጂ ሀብ እንዲሆን እንሰራለን ማለት ነው። ወደፊት የቴክኖሎጂ ሀብ ማለት እንደምታዩት ሶፍትዌር ልማት ከመሰረተ ልማት ጋር ቁጭ አይልምና ለብቻ ነው ቦታ ያዘጋጀ ነው ማለት ነው። ጸጥ ያለ ቦታ ላይ ኤንቫይሮንመንቱ አየር የሚያገኝበት በቀላሉ ረጅም ሰዓት ቁጭ ብለው ዴቨሎፕ ማድረግ የሚችሉበትን ላብ አዘጋጅተን እዛ ላይ የሚያለሙበት ሁኔታ የፈጠረበት ሁኔታ ነው ያለው። ከዚህ በተረፈ እንግዲህ ማዕከል ላይ ብቻ አይደለም የምንገደበው። እንደምታዩት የካፍቴሪያ ሲስተምን መቼም ከተማ ላይ ታያላችሁ። ክፍለ ከተማ ላይ ያለው ተማሪ ወይ ደግሞ ማን ነው ሰራተኛ ነው ያለማያ ሲስተም እነሱንም ወደዚህ በማምጣት እዚህ ካሉት ጋር ልምድ እንለዋወጡ ያ ሲስተም ደግሞ አበረታተን ወደ ተግባራ ገብተን ብዙ ውጤት ያገኘንበት እና ብዙ ነገር ማኔጅ ያደረግንበት ሁኔታ ነው የተፈጠረው። አጠቃላይ የምትሰሯቸው ስራዎች የቢሮ የብቻው አይደለም ከተቋማት ጋር በጋራ የምትሰሯቸው ስራዎች አሉና እንደናንተ የምትሄዱባቸው ሂደቶች እንዳሉ ሆነው ሌሎች ተቋማቶች ደግሞ የበለጠ ቢተገብሯቸው ብላችሁ የምታስቧቸውን ሀሳቦች እንጠቁም። የቴክኖሎጂ ስራ በተጀመረው አካሄድ ቀጣይነት ባለው መንገድ ተግባራዊ እንዲደረግ የዚህ ቢሮ ማንዴት ብቻ አይደለም ወይም የከተማ አስተዳደሩ ተቋማትን ብቻ ሚና አይደለም። ቢያንስ 6 አካላት በግንባር ቀደምትነት ሚናቸውን በአግባቡ ሊወጡ ይገባል። የመጀመሪያው አጠቃላይ ከተማ አስተዳደራችን ተቋማትና አመራሮች ናቸው። ምን ማለት ነው? ይሄ ቢሮ በአዋጅ 84/2016 ተቋቁሞ 26 ማንዴቶች ሲሰጡ ዝርዝር ማንዴቶች አሉ። ቴክኖሎጂ በአንድ ማዕከል እንዲመራ ታስቦ ነው። ቴክኖሎጂ በአንድ ማዕከል እንዲመራ ሲታሰብ አንደኛው ዱፕሊኬሽን ኦፍ ኤፈርትስ እንዳይኖር ተመሳሳይ ሲስተሞች እዛም እንዳይለሙ የከተማችን ተቋማት እንዲያግዙ የምንፈልገው አሁን ሁሉም ቴክኖሎጂ ስለምንፈልግ ለሁሉም በፍላጎት መሰረት ማቅረብ የምንችልበት አቅም ላይ አይደለንም። ፕራዮሪታይዝ በሚደረገው መሰረት ለሁሉ መስራቱ ስለማይቀር ያንን ታግሰው በዛ መንገድ አክሰፕት እንዲያደርጉ ነው ከተቋማት የምንፈልገው። ሌላኛው አሁንም ተቋማት እንዲያደርጉ የምንፈልገው ቅድም እንደተባለው ቀጣይነት እንዲኖረው ቴክኖሎጂ በውጤታማነት እንዲፈጽም ኢትዮኮደርስ ኢኒሼቲቭን ተግባራዊ እንዲያደርጉ ሁሉም ተቋማት ሰራተኞቻቸው በነፃ ስለሆነ እንዲወስዱ ደብዳቤ ሰርኩላር በትነናል። በዛ መንገድ ተግባራዊ እንዲያደርጉ በዚህ አጋጣሚ ጥሪ ለማስተላለፍ በቢሮአችን ስም እፈልጋለሁ። ሌላኛው ከቴክኖሎጂ ተቋማት ናቸው። ቴክኖሎጂ አቅራቢ ተቋማት በአንድም በሌላም በጋራም ልንሰራ እንችላለን። በፒፒፒ በፓብሊክ ፕራይቬት ፓርትነርሺፕ በጋራ አብረን የምንሰራባቸው ፕላትፎርሞች ወደፊት ሊኖሩ ይችላሉ። ሁለተኛው ሁሉ ጊዜ ያለን ሀገር አንድ ስለሆነ በገንዘብ ብቻ አይደለም ማቅረብ ያለባቸው ነገሮች አሉ የተጀማመሩ። ለምሳሌ ከጤና ጋር ተያይዞ እንደዚህ አይነት ነገሮች የሚያመጡ አሉ ከተለያዩ ስርዓቶች ጋር። በእንደዚህ መንገድ ቴክኖሎጂ አቅራቢ የሆኑ በተለይ ሎካል የሆኑ ድርጅቶች በጋራ ከኛ ጋር ካልሰሩ በስተቀር ሁሉንም ነገር በእኛ ቢሮ አቅም ብቻ መድ ስለማይቻል ያንን ትብብር ሊያደርጉ አሁንም ጥሪ ለማቅረብ ነው። ሌላው ነዋሪዎቻችን ናቸው። ቤዚክ ነዋሪዎቻችን ቴክኖሎጂን ለመጠቀም ቀደም እንዳልነው ሁለት ነገሮችን በደንብ ትኩረት ማድረግ ያስፈልጋል። በአግባቡ ለመጠቀም ምንም አይነት ጉዳይ እንደሌለ ሬዲ ሆኖ ለዛ መሄድ ነው። በቴክኖሎጂ የሚሰጥ ከሆነ ቴክኖሎጂ ላይ በስልካቸው መብናቸውም በአግባቡ መጠቀም ያስፈልጋል። ለምሳሌ አሁን ኮሪደር ልማቱ አንዱ የስማርት ሲቲ ጉዳይ ነው። የለማውን ነገር በአግባቡ መጠቀም ካልቻለ መባላሽቱ አይቀርም።
እሱን በደንብ በጥንቃቄ ማድረግ ነው። ሁለተኛው የአጠቃቀም ጥንቃቄ ነው። ስልክ አጠቃቀማችን በጣም ኤክስፖዝድ ከሆነ ስልክ አጠቃቀሞቻችን በሙሉ ኃላፊነት በተሞላው መንገድ እያንዳንዱ ተገልጋይ እያንዳንዱ ተጠቃሚ ሰራተኛን ጨምሮ በኃላፊነት ስሜት የምንጠቀመውን በተለይ ቴክኖሎጂ ቱልሶችን በአግባቡ መጠቀም መቻል ይኖርብናልና ያንን ካደረግን የርንበት ያለው መንገድ ጥሩ ነው፣ በደንብ እናሳካለን ብለን እናስባለን። ትልቁና ዋነኛው እንግዲህ ቅንጅታዊ አሰራር በጣም ወሳኝ ነው ብዬ አስባለሁ። ቅንጅታዊ አሰራርን ከተቋማት ጋር ተፈራርመን ወደ ስራ ገብተናል። ከተቀናጀን ተቋማት ውስጥ ትልቁና ዋነኛው ቅድም የዘረዘርናቸው ተቋማት ቢሆኑም ተቋማት ከኛ ወስዶ ተግባራዊ ማድረግ አለባቸው የምንላቸው ብዙ ሲስተሞች አሉ። ለምቶ በደንብ ማቹርድ አድርጎ ሌሎች ተቋማት ስኬታማ የሆኑበት በጥናት ላይ ተመሰረተ ከተማ አስተዳደሩ ተቋማትን ሪፎርም ላድርግ ብሎ 16 ተቋማትን ሪፎርም ለማድረግ አምና የገባበት ታስታውሳላችሁ። እነዚህ 16 ተቋማት ሁሉም ተመሳሳይ የሆነ አገልግሎት መስጠት ይችላሉ። ይሄ ሲስተም ከታጠቁ ሚኒመም የሆነ የቴክኖሎጂ አጠቃቀም ብቻም ሳይሆን ለውጥ ሊያመጡበት የሚችሉት ሲስተሞችን ለይተናል ማለት ነው። ትልቁና ዋነኛው ቅድም ያልኩት የስማርት ኦፊስን በደንብ ቢተገብሩ የደብዳቤዎችን ቅብብሎች ብቻም ሳይሆን አሰራር ስርዓትን ትራክ ለማድረግም ብቻም ሳይሆን አጠቃላይ ሴኩርድ የሆነ መረጃን ልውውጥ የምናደርግበት እብን ራሱን የቻለ የቻት ቦት ስላለው እሱ ላይ መጠቀም ቢቻል የሚል እምነት አለኝ። ትልቁና ዋነኛው እንግዲህ ተቋማት ላይ ትኩረት አድርገን ፕራዮሪታይዝ አድርገን የቅደም ተከተል ላይ በደንብ ሁሉንም ተቋማት በአንድ ጊዜ ሳቲስፋይ ማድረግ አይቻልም ይታወቃልና ቅደም ተከተል ፕራዮሪታይዝ አድርገን ቅድም ባልነው መስፈርት መሰረት መሬት አካባቢ ላይ ያደረግን ያለነው እንቅስቃሴ ቀላል አይደለም። ደረጃውን የጠበቀና አሁን ያለውን የከተማን ፍላጎት መመለስ በሚችል መሰረት አንድ ሲንግል ፖርታል ሰርተን ብዙ ቅድመ ሁኔታዎችን አጠናቀናል። የመሬቱን እያሰፉ እያዳበሩ ሌሎቹም እዚህ ውስጥ እየታቀፉ የሚሄዱበት ሁኔታዎች እየተፈጠሩ ይገኛሉ። መልካም ስለነበረን ጊዜ እጅግ በጣም ነው የምናመሰግነው። ክቡራን ተመልካቾቻችን ከስማርት ሲቲ ጽንሰ ሀሳብ ጋር በተያያዙ ያለው የከተማ የሶፍትዌር ልማትና የቴክኖሎጂ ትግበራን መሰረት አድርገን ከዚህ ጋር ተያያዥ የሆኑ ሀሳቦችን ነበረ በዛሬው የስማርት ሲቲ ምልከታችን ወደ እናንተ ሀሳብ ያጋራናችሁ። ሳምንት ደግሞ በሌላ የከተማዋ መልክ ወደ እናንተ እንደርሳለን። አብራችሁን ስለሆናችሁ እናመሰግናለን። ቸር ሰንብቱ።